የማን ህዝብ እንዲያውቅ ነው የተደረገው? ያ ነገር ለዓለም ነው ጌትነቱ ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ የዓለም ጌታ ነው ይላል። አዎ የዓለም ጌታ ነው የሚል አሳየንና ምን ማለት እንደሆነ እንሄድበታለን። ቀጥል። ኢየሱስ ክርስቶስ የዓለም ጌታ ነው። እሺ አይ ምዕራፍ ስንት ቁጥር? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። እሺ የዓለም ጌታ ነው ምን ማለት ነው አይደለ? እንደዚህ አነበዋለሁ። ቆይ የዓለም ጌታ እንስማ። የዓለም ጌታ ነው ኢየሱስ አይደለ? የዓለም ላወጣው ነው። ምዕራፍ ስንት ነው ያልከው? ምዕራፍ ዮሐንስ 3:16 3:16 ላይ ኢየሱስ ክርስቶስ የዓለም ጌታ ነው የሚል ተመልከቱ። በፈጠራችሁ ይሄንን ውሸታም ነው ላሳያችሁ። ችግር የለም እሱን ታሳያለህ። ቆይ አንዴ ኮሜንት ላይ መልሱ ሁላችሁ። እዚህ ላይ አሁን ኢየሱስ ክርስቶስ የዓለም ጌታ ነው የሚል ቃል አለ? ቆይ አታብራራም። ሚውት አድርግ። ላንብብልህ። ሚውት አድርግ። ያነቡታል፣ አማርኛ ይችላሉ ሁላቸውም። አብሽር፣ አትቸገር። ቅጣፊ ውሸታ። ለምን ታሻላችሁ? መጽሐፋችሁ ላይ ክርስቶስ ላይ ዋሽታችሁ እስከ መቼ ድረስ? የዓለም ጌታ ነው የሚል አለ? ኮሜንት ላይ ክርስቲያኖች ሳትቀሩ መልሱ። እንዲህ እያደረጉ ነው የሚሸውዷቸው። ወላሂ ላዚም የሌለውን ያመጡና ይዞሩ ይሽከረከሩና እዚህ ላይ የዓለም ጌታ ነው ብሎ ይሸውዷቸዋል። ክርስቶስ ላይ ዋሽታችሁ ወላሂ በጣም ነው የምትጠሉት። ብትወዱት ኖሮ አትዋሹበትም ነበር። ምክንያቱም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው። የማይወደስ ሰው በክርስቶስ ላይ ይዋሻል። እኛ በጣም ስለምንወደው አንዋሽበትም። ያለውን ቃል በቃል እናስቀምጣለን። ከእናንተ በላይ ክርስቶስ እንወደዋለን እንደ መጽሐፍ ቅዱስ ራሱ ብንሄድ ማለት ነው። ምክንያቱም እኛ በእርሱ ላይ አንዋሽም። ያለውን ብሏል ብለን እንናገራለን፣ ያላለውን አንልም። እናንተ ግን የሌለ ነገር እየፈጠራችሁ የሆነ ጥቅስ ታመጡና በዛ ላይ እየተሽከረከሩ ክርስቶስ እንዲህ ብሏል ብላችሁ ተዋሹበታላችሁ። ሌሽ ለምን በእርሱ ላይ መዋሸት አስፈለገ? አላህ ነው ስታ አይሸውዳችሁ። ወላሂ መምህሮቻችሁ አይሸውዳችሁ። ክርስቶስ አምልኩኝ አላለም። ክርስቶስ መልእክተኛ ነው፣ የተከበረ ነብይ ነው፣ ሰው ነው። በአምላክና በሰው መካከል ያለ መልእክተኛ ነው። እሺ ጥያቄ አለ? ይቀጥል። እሺ ጥያቄ ያለው መቀጠል ይችላል። እሺ ጥያቄ የሌላችሁ እንደወረች ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱህ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ቀን በኋላ እንግዲህ ሰዓት አላፊ ሆኜ ነው የገባው። ዛሬ እባክህ ምንድን ነው ተራ በቃ ለመጠበቅ በጣም የሚገርመው 3 ሰዓት ይፈጃል እንዴ? መርሐባ አብሽር ነው መስተካከል አለበት። አድሚኖች ነው ሌላ ሩሞች ይገባሉ፣ ግን ያንተ ሩም በጣም አድሚኖች ደካሞች ናቸው። ከምሬ ነው እቺ ያው ደጋግማሉ። በጣም መስተካከል አለበት። እስቱ አንተ ብቻ ነው የምትደክመው አይቻለሁ። እና ኤኒዌይ ወደ ጥያቄ ልግባ። እስቱ ጀዛከላሁ ኸይር ኢንሻአላህ። እንዴ ነው አይኑም ደግሞ ተሻለ አይደል? የተሻለ ነው አልሐምዱሊላህ። አብሽር። እኛማ ስንት ባሪያዎች እያሉማ ምንም አትሆንም። አብሽር አላህ ያነሳው ኢንሻአላህ። አንድ ጥያቄና ሁለት ያለኝ ይሄ ነብያችን ሰለላሁ ዐለይሂ ወሰለም እኔ ኡመቶች ስለ በ73 ይከፋፈላሉና አንዷ ብቻ ነች፣ ሌሎቹ አዛብ ነው የሚገቡ ስለ እስልምና ነውና ለነዛ 73 የሚባሉት አሁን በአሁን ጊዜ የሚነሳው እንደ ሀባሽ አይነቶችም አሉ፣ ቅስፈት ውስጥ የገቡ አሉ። እስቲ በዚህ ላይ ትንሽ ሰፋር ኢንሻአላህ ባጭሩ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከነቢይነታቸው ማረጋገጫ መካከል አንድ ነቢይ ትንቢትን ይናገራል፣ ወደፊትም በተናገረው መሰረት ይፈጸማል። ያ የነቢይነቱ ማረጋገጫ ነው። ገብታችኋል አይደል?
የአንድ ነብይ የነብይነት ማረጋገጫ ሚዛኑ ምንድነው? ነብይ ትንቢትን ይናገራል። ከዚያ ያ ትንቢት በተናገረው መሰረት መፈጸሙ አንድ የነብይነት ማረጋገጫ ነው። ያ ነብይ ትንቢትን ተናግሮ የተናገረው ትንቢት ካልተፈጸመ ሐሰተኛ ነብይ ነው። ይሄ ነብይነት ሚዛን ነው። ያዙ። ነቢያት ተአምራትን ያደርጋሉ። ሌላም አለ አይደል? አንደኛ እሱ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አንዱ የነብይነታቸው ማረጋገጫ ይሄ ነው። የዛኔ ምንም አይነት አንጃ ሳይኖር በፊት ቀድመው እነዚህ አንጃዎች እንደሚከሰቱ ተናግረው ነበር። وهذا يدل على صدق نبوته عليه الصلاة والسلام የነብይነታቸው እውነተኛ ነብይነታቸው ማረጋገጫ እሱ ነው። ለሰሃቦች በጊዜው በጣም ግር ብሏቸው ነበር። ምክንያቱም በሰዓቱ የለምና ይሄ ነገር ወደፊት ግን ይሄ ይሆናል ብለው ቀድመው እርሳቸው በትንቢት መነጽራቸው አይተው ተናግረዋቸው ነበር። እንዳሉትም ዛሬ ተከሰቱ። وستفترق أمتي على 73 فرقة كلها في النار إلا واحدة ያሉት በመጀመሪያ ሐዲሱ ላይ ምን አሉ? افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي وفي رواية أخرى قال هي الجماعة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሙሴ ተከታዮች ወይም የሙሳ ዐለይሂ ሰላም ተከታዮች ለ71 ተከፋፈሉ። ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም ሙሳና ወመን መዐሁ ከእርሱ ጋር ያሉ ተከታዮች ብለው ተናገሩ። የመሲሁ ተከታዮች ልክ እንዲሁ ለ72 ተከፋፈሉ አሉ። ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም ዒሳና ከእርሱ ጋር ያሉ ታማኞች አሉ። የኔ ኡማ ደግሞ ወደፊት ለ73 ይከፋፈላሉ አሉ። ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም እኔና ከእኔ ጋር ያሉ ተከታዮች ብለው ተናገሩ። መን ካነ ዐላ ሚስሊ ማ አና ዐለይሂ አልየውም ወአስሓቢ ልክ እኔና ባልደረቦቼ ባለንበት መንገድ ላይ ዛሬ የጸና ብለው ተናገሩ። ስለዚህ እርሳቸውና ሰሓቦቻቸው እነዚህ በመልካም የተመሰከረላቸው ናቸው። ገብታችኋል አይደል? ልክ እንዲሁ ከእርሳቸው በኋላ 3ቱን ክፍለ ዘመናት አወደሷቸው። እነዚያም ይህ ውዳሴ ያገኛቸዋል ማለት ነው። ሐዲስ ላይ ሲናገሩ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ናቸው፣ ከዛ የሚቀጥሏቸው፣ ከዛ የሚቀጥሏቸው አሉ። እነሱም ማን በመባል የሚታወቁ ናቸው? ሰሓበት ታቢዑን ወአትባዕ ታቢዑን። እነዚህ ሶስቶቹ ነቢ ሰለላሁ ዐለይሂ ወሰለም አወድሰዋቸዋል። ከዛ በኋላ እነዚህ ማን ተብለው ይጠራሉ? እንደ ቋንቋ ሰለፍ ተብለው ይጠራሉ። السلف كل من تقدمك فهو سلف لك ማንኛውም ከእናንተ በፊት የተቀደመ ለእናንተ ሰለፍ ይባላል። እንደ ቋንቋ ነቢ ሰለላሁ ዐለይሂ ወሰለም ኒዕመ ሰለፍ አነ ለኪ አላት ፋጢማ፣ እኔ ለአንቺ ምንኛ ማርኩኝ ቀዳሚሽ ሰለፍሽ ነኝ አሉት። በሃይማኖታዊ በንጹህ የሃይማኖታዊ ግንዛቤ ላይ የቀደሙን ደግሞ አሰለፉ ሷሊህ መልካም ደጋግ ሰለፎቻችን ብለን እንጠራቸዋለን። ማንኛውም ከሶስቱ ክፍለ ዘመን በኋላ የመጣው የእነዚህን የቀደምቶችን መልካም ሰለፎች ግንዛቤ የሚከተል እርሱ ሰለፍ ሷሊህ የቀደምቶቹ መልካም ሰለፎች ተከታይ ተብሎ ይገለጻሉ። ገብታችኋል አይደል? ስለዚህ ዛሬ ላይ እነዚህ የተነሱ አንጃዎች አልጀህሚያ ወልሙዕተዚላ ወልሙርጂአ ወልጀብሪያ ወልአሻዒራ ወልአሕባሽ ወገይሪሃ ሚነ ጠዋኢፍ አዳላ التي خرجت عن دائرة أهل السنة والجماعة وبعضها عن الإسلام كليا أو يعني በብዛት የሚወጡ አሉ ከኢስላም፣ ልክ እንዲሁ ደግሞ ከሱና የሚወጡና ያፈነገጡ አሉ ከነርሱ መካከል። فكل من وقع في الشرك أو إنكار لصفات الله سبحانه وتعالى فهو خارج عن دائرة الإسلام. وأما كل من ابتدع غير البدعة الكفرية فهو لا يخرج عن الإسلام بالكلية، وإنما يخرج عن دائرة أهل السنة والجماعة بقدر ما عنده من خلاف لطريقة أهل السنة والجماعة. عندك علي እነዚህ አንጃዎች አሁን እንደሚከሰቱ ቀድመው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋቸው ነበር። ይህ ደግሞ የትክክለኛ ነብይነታቸው ማረጋገጫ ነው። ሳይከሰቱ በፊት ቀድመው መናገራቸው እነዚያ ገብታችኋል። አሁን ዋናው ነገር ምንድነው? ሰሃቦች ጠየቁ፣ መን ሂየ ያ ረሱላህ፣ ማን ነው ታዲያ ትክክለኛው መንገድ ላይ የሚሆኑት ወደፊት ብለው ሲናገሩ ልክ እኔና ሰሃቦቼ ባለንበት መንገድ ላይ ዛሬ ባለንበት መንገድ ላይ የጸኑት ናቸው ብለው ተናገሩ። እነሱም እስከ ዘመኑ ፍጻሜ ድረስ እንደሚቀጥሉ ተናግረዋል። ሐዲስ ላይ ገብታችኋል። ሐዲስ ላይ لا تزال طائفة من أمتي ظاهرين على الحق لا يضرهم من خالفهم ولا من خذلهم حتى يأتي أمر الله تبارك وتعالى ብለዋል። ከእኔ ትውልዶች አንዲት ጀማዓ በእውነት ላይ ከመሆን አትወገድም የአላህ ትእዛዝ እስኪመጣ ድረስ። ያ ማለት የዘመኑ ፍጻሜ እስኪመጣ ድረስ ማለት ነው። እስከዚያ ዘመን ድረስ ይጸናሉ፣ ይቆያሉ። እነዚያ
እነሱም ማን ናቸው ከተባለ አህሉ ሱነቲ ወልጀማዓ አትባዑ ሰለፍ ሷሊህ አው ሰለፊዩን أو هم أهل الحديث أو هم أهل الآثر أو الطائفة المنصورة أو الفرقة الناجية. النزه كل هذه الأسماء مسميات لاسم واحد وهو المسلم المتبع لمنهج السلف الصالح. يقدمت ملكام سلفوችን ግንዛቤ የተገነዘበ ሰው መሰየሚያ ስያሜዎች ናቸው እነዚህ። ስለዚህ ቁርአንና ሐዲስን ባጭሩ በቀደምት በእነዚያ ነብዩ ሰለላሁ ዐለይሂ ወሰለም ባወደሷቸው በሶስቱ ክፍለ ዘመናት ሰዎች ግንዛቤ የተገነዘቡ ሰዎች ወይንም የነዚያን ግንዛቤ የሰለፎች ግንዛቤ በሚል ይጠራል። ገብታችኋል አይደል? የነሱን ግንዛቤ ተከትሎ የሄደ ሰው በእውነተኛው መንገድ ላይ ያለ ሰው ነው። ገብታችኋል? ለምን ከተባለ ያን ዘመን ነብዩ ሰለላሁ ዐለይሂ ወሰለም ያወደሱት ዘመን ነው። ሶስቱ ክፍለ ዘመናት ላይ ያሉት ሰዎች መልካም ሰዎች ናቸው የኔ ትውልዶች ብለው መስክረውላቸዋል። እነዚያ ናቸው ሰለፎች ሲባል ጊዜ የሚታሰቡት። والمقصود بالسلف الصالح هم القرون الثلاثة المفضلة الذين زكاهم النبي صلى الله عليه وسلم في حديثه خير الناس قرني ثم الذين يلونهم ثم الذين يلونهم ثم الذين يلونهم እነዚያ ናቸው። ታዲያ እነዚህን አስመልክቶ ሰለፎች ይናገሩ ነበር። አደራቸውን የሰለፎችን መንገድ ተከተሉ እያሉ يقول الإمام سفيان الثوري رحمه الله تعالى عليك بآثار من سلف وإذا رفضك الناس وإياك وآراء الرجال وإن زخرفوها لك بالقول يالهنا قرل. ويقول الإمام حسن البصري رحمه الله تعالى اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعهم. هذا رأي سلفوቻችሁን መንገድ ተከተሉ እያሉና ሐሰን አልበስሪ ይመክሩ ነበር። ገብታችኋል? ሰለፎች ግንዛቤ ማለት ከእስልምና ግንዛቤ የወጣ ሌላ መንገድ ማለት አይደለም። ቁርአንና ሐዲስን በሰሃቦች በታቢዒዎች በአትባዑ ታቢዒን ግንዛቤ መገንዘብ ማለት ነው። ለምሳሌ የሆነ ቁርአን አንቀጽ ተረሳ አብዱላህ ብኑ አባስ እንዴት ብሎ ነው የተገነዘበው ብሎ መከተል ያ ነው የሰለፎች መንገድ ማለት ነው። ወጣው አይደለ? እስኪ ሰውን አዳምጥ እያዳመጥክ ሰውን አንዴ ተረጋጋ። ከዚያ በኋላ ደግሞ ወይቁሉ ሸይኹል ኢስላም እሱ ረብሽ አንድ ጊዜ ተረጋጋ። ابن تيمية رحمه الله تعالى من قالوا لا عيب على من أظهر مذهب السلف وانتسب إليه واعتزى إليه. أنت جيغنا كون كتوبيا قبتك كريستيانوችን መስበክ አለብህ። ጀግና ከሆንክ እንዳታወርዱት አድሚን አስተውታ እንዳታወርዱት። ጀግና ከሆንክ እዛ አረብ ሀገር መካ ምናምን መዝለል አይደለም። ወላሂ ላዚም በአካል እንዳውም ደስ ይለኝ ነበር። በቅርብ እመጣለሁኝ የምትፈልጉት ሰው አንተ እኮ ዝም ብለህ አረብ ሀገር ሄደህ እኮ ነው እዛ የምትቀባጥረው። ሀገር ገብተህ መከራከር አትችል። እንዳውም እሱ ይሻለኛል እኮ ወረብ ከባ ፊት ለፊት እንደ ወንድ ልጅ ፊት ለፊት እንደዚህ መገናኘት ኢንሻአላህ ስመጣ አስታውሰኝ ልመጣ ስል ምናልባት ስለምናገር የዛኔ ራሱን ደብቆ የሚኖር ሌባ ብቻ ነው እንዳይታይ ሌብነቱ ማለት ነው። ጀግና ከሆንክ ሀገር ገብተህ መከራከር አሻልከኝ እኮ ተስማማኝ። እሱ ቶ አንዳንድ ነገር እንድትናገርና አንዳንድ ሪኮርድ ስለሚያደርጉ ተውና ወይም ሚት አድርገው እስልምና ባንተ የመጣረከው እንዳንተ ጂል ሚት አድርገው ኡስታዝ ሚት አድርገው በቃ ወይ ማውጣው በቃ ለምን እንደዚህ አይነት ሰው መልስ ተስተው ጀዛከላሁ ቀጥል ኡስታዝ ወያኩም እና ويقول شيخ الاسلام ابن تيميه رحمه الله تعالى لا عيب على من اظهر مذهب السلف በደንብ ይሄን ابن تيميه ንግግር አዳምጡ። ابن تيميه የራሱ መንገድ የለውም የራሱን መንገድ አልተጣራም لكنه كان يدعو الى مذهب السلف الصالح يتشعر لا عيب على من أظهر مذهب السلف የሰለፎችን መንገድ በራሱ ላይ ግልጽ ያደረገ ሰው ላይ ምንም ነውር የለበትም ወቀሳ የለበትም ማለት لا عيب على من أظهر مذهب السلف وانتسب إليه ራሱን ወደዚያ ያስጠጋን የሰለፎችን መንገድ እከተላለሁ ያለ ሰው ላይ ምንም ነውር የለበትም ማለት واعتزى إليه بل يجب قبول ذلك منه بالاتفاق ይሄን ከርሱ መቀበል እንዳውም ግድ ይላል በዑለሞች ስምምነት መሰረት لأن مذهب السلف لا يكون إلا حقا يسلفوش مذهب من قر هنا تنجيل لا بفصوم حسد لهنا يشير بالنار هنا يفتش ولا لا أنا أنصحكم باتباع مذهب السلف فهم الدين هيمانة بمجنزب رجعت لا يسلفوشن بالزابي مجنزب قد لا سلفوش يبال صحابوش ناتشو للا أنا قريد تابعيش ناتشو أتباع التابعي النزي سوستوشو ملكام في كفل زمن لا يربروت النبي صلى الله عليه وسلم سباع يارد سواتشو አደራ የነዚህ መንገድ መልካም መንገድ ነው ብለው በአንድ በታቸው የተናገሩላቸው የነዛን ግንዛቤ መከተል። ከዛ በኋላ ሰዎች ያመጧቸው የቢድዓትና የኹራፋቶችን መንገድ የሽርኮች መንገድ አደራ ተጠንቀቋቸው። ከዚያ በኋላ መጥተው አዲስን ግንዛቤ የሚፈጥሩላቸው ካሉ إذا كان هذا الفهم السقيم يخالف مذهب السلف فعليكم بالتجنب عنه والابتعاد عنه. وقد نصح السلف الصالح باتباع مذهب الصحابة والتابعين ومن جاء بعدهم من الأئمة المعتبرين. هنا
እሺ አሜን። እንዴት ነሽ? ሰላም ጀዛከላህ እስቱ والله ጨምርልህ። እኛም በሰማነው የምንጠቀምልህ አድርገህ ኢንሻአላህ። አሚን ካለ ይቀጥልና አንድ ሁለት ይቀረኛል ኢንሻአላህ። ቀጥሉ። መርሐባ። እሺ አሜን አለሽ? ሄሎ የለችም መሰለኝ። ፕሊስ ጌስት ሰዎች ከገባችሁ ሬዲ ሁኑ ወንድሞችና እህቶቼ ኢንሻአላህ። ያው ስትገቡ ያለችበት ቦታ ጠንቀቅ በሉ። ስትጠየቁ ደግሞ ወዲያው የጠራች ነበረ እኮ ቀጥይ። እኔ ኔትወርክ ይዞኝ ነው። ኔትወርክ ያስቸግራል። እሺ ጥያቄሽ ነው? እሱዬ እኔ ከክርስቲያን እምነት ተከታይ ነኝና በጣም ጥያቄ የሚሆኑብኝ ነገሮች ስላሉ ነው። እኔ እስልምናን በጣም ነው የምወደው። ለምሳሌ እስልምና ማለት በጣም ደስ የሚል ነገር ነው። ራቁት አለመሄድ ራሱ በጣም ትልቅ ክብር ያለው ስፍራ ነውና ለምሳሌ እስልምና ውስጥ ያሉ ሴቶችን በጣም ነው ማደንቃቸው። የምር ራሳቸውን ሸፍነው ለአንድ አምላካቸው መገዛታቸው ከምንም በላይ በምድር ራሳቸውን ሰትረው የኖሩ ጀግና እህቶቻችን ናቸው። እና እነሱ ሳይ እኔ ቀናለሁ። ለምን ተቀለ የ10 ብር ታይት ለብሰን እኛ ገላችን እያሳየን በጣም ልንከራከር ማንችል ሰዎች ከእስልምና ጋር ስንከራከር በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ምንድነው ከእስልምና ውስጥ ምን ያስፈልጋል? አሁን እስላም ለመሆን መስፈርት አለ ወይ? ሁለተኛ ምንድነው ሙስሊም ሲሆን ብዙ ጊዜ ወላጆች አይቀበሉም። አሁን ወደ ሌላ እምነት ተከታይ ከሆንክ አንተ አንዳንዴ እምነት መስሎም ባህላዊ የምንከተል ሰዎች አሉ። ኢትዮጵያ ውስጥ ማናቃቸው ነገሮች አሉ። ለምሳሌ እሱን እዚህ ላይ አልገልጽም። እና እኔ እስልምናን ለመከተል ስለሚፈልገው ምን ያስፈልገኛል? አላህን ለማግኘት የምሬ ነው በንጹህ ልቤ እየጠበቅኩት ነው። በእርግጥ ያዘኝ ነገሮችን ቢኖር እኔ አሁን 29 ወደ 30 እየርኩኝ ነው። በጣም ስለምወዱ ይሄን ዓለም ውስጥ እንዴት ልግባ ብዬ ለራስም ጥያቄ ሆነብኝ ነበር። ኦንላይን ላይ ብዙ ጊዜ ደግሞ አገኛለሁ ብዬ አላገኘሁም። እድለኛ አልሆንኩም። ዛሬ እድለኛ ነኝ፣ አግኝቻለሁ። ለዚህ ጥያቄ መልስ እንድትሰጠኝ ነው። ያው ለእስልምና ምን እንደሚያስፈልገኝ መስፈርቱን እንድትነግረኝ። መርሐባ። እሺ እንግዲህ ከመጀመሪያ ካነሳቸው ስንነሳ ኢስላም ሴት ልጅ ተገላልጣ በገሃድ ባዕድ ወንዶችን ወደ ፈተና እንድትጥል አያዝም ይሄ እና ስለዚህ አላህ ሰውነቷን እንድትሸፍን ያዛታል። መገላለጥ የውበትና የነፃነት መገለጫ አይደለም። ያ ቢሆን ኖሮ እንስሳቶች ከማንም በላይ ነፃነት አላቸው እንል ነበር። ምክንያቱም እነሱ ተገላልጠው ይሄዳሉና። ስለዚህ የሴት ልጅ የውበቷ መገለጫ ምንድነው ከተባለ የእርሷ መሸፈኗ ነው። ለባሏ ለማን መሸፈን መገለጥ እንዳለባት ያስተምራታል ኢስላም። ለተፈቀደላት ለባሏ ካልሆነ በስተቀር ባዕድ ወንዶችን ተገላልጣ በአደባባይ እንድትሄድ በፍጹም ይሄንን አይፈቅድላትም። ሌሎችንም ወደ መጥፎ እሳቤ ነገር የሚጥል ነገር ስለሆነ ማለት ነው። እሷንም እንዲሁ አደጋ ላይ ሊጥላት ስለሚችል ያ ነገር ብዙ ጊዜ ሴቶች ለመጥፎ ነገር ሰይጣን ያንን እንዲጋበዙ ያደርጋሉ። ወንዶችን የእርሷን ተክለ ሰውነት ባዩ ጊዜ፣ ውበቷን ባዩ ጊዜ ወደ መጥፎ ነገር እንዲሄዱ ያደርጋል። ይህን ሁሉ መንገድ ኢስላም ዘግቶታል። ያ ነገር እንዳይከሰት ቀድሞ ሴት ልጅ እንድትሸፈን አዘዛል። አላህ ይህም በቁርአን ላይ ሱረቱል አሕዛብ ላይ ሲናገር ምን ይላል? ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ያን ምክንያቱም ተናገረ። ዛሊከ አድና አን ዩዕረፍ፣ ይህ እንዳይታወቁ ይረዳቸዋልና። ተደበቀች፣ ተሰተረች። በቃ ከዚያስ ፈላ ዩእዘይኒ አይለከፉም ማለት የእነርሱን ጥቅም አስቀደመ። ሴት ልጅ ራሷን በሸፈነች ቁጥር እርሷ ከመለከፍ በጣም የራቀች ትሆናለች። ራሷን በገላለጠች ቁጥር ለመለከፍ ቅርብ ትሆናለች። ገብታችኋል? ይህ ነው ሴት ልጅ ከቤቷ በምትወጣ ጊዜ ሰይጣን ወደ እርሷ ይጠራል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ተገላልጣ የምትሄድን ሴት ሲገልጹ ማለት ነው። ምክንያቱም ያወጣት ልጅ እሷን በሚያይ ጊዜ ሰይጣን ወደ እርሷ እንዲመለከት ይጋብዘዋል። የዛኔ እርሷን ለምን አናናግራትም የሚል ነገር ሀሳብ ይጭርበታል። ከዛ ሄዶ ስልኳን ይቀበላል። ከዛ አንድ ቀን ይገናኛሉ። ከዛ በመቀጣጠር ሌላ ነገራቶች ውስጥ ሰይጣን ይጥላቸዋል። ስለዚህ ያ ነገር እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም ቀድመው እንዲሰተሩ አዘዙ ማለት ነው። ሌላ ነገር ስለ ኢስላም ነው። የሰው ልጅ እዚህ ዓለም ላይ ትልቁ ጸጋ ብሎ ማለት አምላክ በነቢያት በኩል የደነገገለትን መንገድ አግኝቶ መሄድ ነው። ሌላው ምድራዊ ጸጋ ነው፣ ጠፊ ጸጋ ነው። እዚህ ምድር ላይ የሚያልቅ ነገር ነው።
እውነተኛ ጸጋ ብሎ ማለት ግን ከሞት በኋላ ያለውን ህይወታችሁን የሚያስቀጥልላችሁን የነቢያትን መንገድ አግኝታችሁ መሄድ ብቻ ነው። ያን ደግሞ አምላክ በነቢያት በኩል የዘረጋው ብቸኛው መለኮታዊ ሃይማኖት ኢስላምን እንደሆነ ይናገራል። አዳምን ገና ወደ ምድር ሲያወርደው ጊዜ ምን እንዳለ ታውቃላችሁ? ቁልና ህቢጡ ሚንሃ ጀሚዓ፣ በሉ አዳምም ሔዋንም ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ዳግም ወደ ገነት የሚሄዱበትን መንገድ ነገራቸው። ግን ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ እልክላችኋለሁ። ያም በሚመጣላችሁ ጊዜ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ያን ቅኑ መንገዴን ኢስላምን የተከተለ ከእናንተ በእናንተ ላይ ምንም ፍርሃትና ሐዘን የለባችሁም፣ የዘላለምን ደስታ ታገኛላችሁ አላቸው። ያን ቅኑ መንገዱን ኢስላምን ያስተባበሉ ሰዎችስ ወዴት እንደሚሄዱ ነገራቸው። ወለዚነ ከፈሩ ወከዘቡ ቢአያቲና፣ እነዚያ ግን ቅኑ መንገዴን የካዱና ያስተባበሉ ሰዎች ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ናቸው ከሞት በኋላ ሁም ፊሃ ኻሊዱን፣ እነርሱ በእርሷ ውስጥ ለዘላለም ዘውታሪ ይሆናሉ አለ። አምላክ ይህን ለአዳም የገባውን ቃል ኪዳን በየዘመናቱ ቃሉን ፈጸመ። ምን አደረገ? ከአዳም ልጆች ነቢያት የሚባሉን እየመረጠ ያን ቅኑ መንገዱን ኢስላምን እያስያዘ ላካቸው። ያንንም ለትውልዶቻቸው ሁሉ አስተማሩ። የምትድኑበት መንገድ ይህን መንገድ መከተል ነው አሏቸው። የእስልምና ሃይማኖት ምንድን ነው የሚያስተምረው ታዲያ ከተባለ የመጀመሪያው አስተምህሮት ስለ አምላካቸው እንድታውቁ ነው። ያን አንዱን አምላክ በብቸኝነት እንድታመልኩ ነው። ለዚህም ነው ኖህን ሲያስነሳው ጊዜ ምን አለ? ኖህ ሲያስተምር ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ፣ ኖህንም ወደ ህዝቦቹ ልኬዋለሁ አለ አምላክ አላህ። ሲያስተምርም ምን አላቸው? ህዝቦች ሆይ ዕቡዱላህ አላህን በብቸኝነት ተገዙ፣ አንዱን አምላክ ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ከአንዱ አምላክ በስተቀር ሌላ ማንም የላችሁም አላቸው ይላል። ከዚያ በኋላ ሁድን አስነሳው። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማለኩም ምን ኢላሂን ገይሩሁ፣ ህዝቦቹን ምን አላቸው? ሁድ የተባለው ነቢይ ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሷሊሕን አስነሳው። ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱላህ ማለኩም ምን ኢላሂን ገይሩሁ። ሁሉም ነቢያት አንድ አይነት ወጥ የሆነ አስተምሮ ነበራቸው። የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው አንዱን አምላክ በብቸኝነት አምልኩ ነው። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለው። ያ አንድ አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አምላክ አይደለም። ገብታችኋል? ሞት የሚባለው የፍጥረት ባህሪ ነው። ገብታችኋል? ከእርሱ ዘንድ ሞት የሚባል ሂሳብ የለም። ወተወከል ዐለል ሐይ አለዚ ላ የሙት ይላል አላህ ስለ ባህሪው ሲነግረን፣ በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል፣ እኔ ዘላለም ሕያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ገብታችኋል? ፈድዑሁ ሙኽሊሲነ ለሁ ዲን፣ ሃይማኖትን ጥርት አድርጋችሁ ለእኔ ብቻ እኔም በብቸኝነት አምልኩኝ እያለ ይናገራል። ይህ ነው መሲሁም ሲመጣ ይሄን ያስተማረው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። አላህ ምን ይላል በሱረቱል ማኢዳ ላይ ቁጥር 72 ላይ ክርስቶስም አላቸው ይላል፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ከዛሊክ ልክ እንደ ሁሉም ነቢያት ይሄን ያስተማሩት። አብርሃም ይሄን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁ፣ አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይሄ ነው ለእናንተ የሚሻላችሁ አላቸው ይላል። እና ይህ ነው ነቢዩ ሙሐመድንም ሲያስነሳ አላህ ሱብሓነሁ ወተዓላ ዓለይሂ ሰላቱ ወሰላም ይህን የነቢያት መንገድ አዲስ ለህዝብ ነው ያላቸው፣ ሌላ አይደለም። ምክንያቱም በነቢያት ስም የነቢያትን ትምህርት በረዘዋልና ሰዎች የግዴታ ይህን ነቢይ ማስነሳት ነበረበት አምላክ። በነቢያት ስም ክርስቶስን ወደ አምላክ ከፍ አድርገው ክርስቲያኖች ይህን መንገድ አስቀጥለው ነበረ። በነቢያት ስም አንድ አምላክን ወደ ሶስትነት አምላክ አንድ ብቻ ሳይሆን አንድም ሶስትም ነው ብለው ማስተማር ይዘው ነበረ። በነቢያት ስም የአንዱ አምላክ ስለ ኃጢአታችሁ ሙቷል ብለው አስተምረው ነበር። በነቢያት ስም የአንዱ አምላክ ተገርፏል፣ ተሰቅሏል፣ ተገድሏል ብለው እያስተማሩ ነበር። ህዝብም ይሄን አምሮ እየኖረ ነበር። አምላክ ዳግም ያን የነቢያትን መንገድ ማስቀጠል አለበትና ነቢዩ ሙሐመድን አስነሳቸው። ሰላም አለይኩም። ይህን እንዳስተምሩ አዘዛቸው። ነቢ ሰለላሁ ዐለይሂ ወሰለም ያን የነቢያት ሁሉ ትምህርት መንገድ አስተማሩ። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነው የሚለው ቁርአን፣ ሌላ አይደለም። ያ አምላክ አይሞትም። ያ አምላክ አንድ ብቻ ነው። ያ አምላክ ዘላለማዊ ሕያው ነው። የአምላክ ሶስትነት የለውም፣ አንድ ብቻ ነው። ይሄን ትምህርት ነው አንዴ እና ይሄን ይመስላል። ወደ ኢስላም ለመግባት የምትፈልጊ ከሆነ እኔ የምለውን ቃል አብረሽ እየተከተልሽ ትያለሽ። እሱም ምንድነው የምትይው? የመጀመሪያው ትእዛዝ የሆነው ስለ አምላክ አንድነትና ብቸኝነት፣ አምላክ አላህ ሱብሓነሁ ወተዓላ ከእርሱ በስተቀር ሌላ ማንም አምላክ እንደሌለ መመስከር ነው። ከዚያ በኋላ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን መቀበል ነው። ከዚያም በእርሳቸው ላይ የወረደውን ህግና ስርዓት እየፈጸመን እስከ ህይወታቸው ፍጻሜ ድረስ መኖር ነው። ከዚያ በኋላ
ከሞት በኋላ ጀነትን ሊያስገባን ቃል ገብቶልናል። ያንን አምኖ መቀበል። እሺ ዝግጁ ነሽ? ኦኬ እሺ እሺ የምለውን ቃል አብረሽ ተከተልሽ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር። ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሰዎች የመጀመሪያው እሺ መርሐባ እህቴ፣ ከላይ ያለችው ዚክራ የምትባለው ልጅ ፎሎ አድርጊያት። እስላማዊ ትምህርቶች የምትማርበት ግሩፕ ታስገባሻለች። ስለ ሶላት አሰጋገድ ምናምን ታስተምርሻለች። ይበልጥ ደግሞ በአቅራቢያሽ ከደግሞች የምታገኝ ከሆነ ሙስሊሞች እነሱ ስለ ሶላት አሰጋገድ ስለ አደራረግ በተግባር ያሳዩሻል። እሷ ግሩፖች ታስገባሻለች። ስምሽ ማን ነበር? እኔ አሚን። አሚን። እሺ መቀየር ግዴታ አይሆንብሽም። አንቺ ፍላጎትሽ ነው። እሱ መቀየር የምትፈልጊ ከሆነ ፈቃድ ነው። ደስ ያለሽን ስም እሺ ሽክራን ያፉ ዚክራ አውራትና ፎሎ አድርጊያት ታገኛለሽ። አይ ሰላም አለይኩም። አሜን ሰላም። እንዴት ነሽማ? አልহামዱሊላህ። እንኳን አላህ Subhanahu Wa Ta'ala መራሻ ቤቲ ፎሎ አድርግኝና በውስጥ ጽፍልሻለሁ። እሺ ፎሎ አድርጌሻለሁ። እሺ አልহামዱሊላህ ሽክራን። አላህ ያጽናሽ። አሜን። እሺ ሰላት ሄደ መሰለኝ እና አቡበከር ካላችሁ ግቡ፣ የምታወሩ ልጆች ክርስቲያኖች ጋር። እሺ ልጆች የጁምዓ ኹጥባ ታዳምጣላችሁ። መስጂድ ልሄድ ነው። ኹጥባ የምታዳምጡ ከሆነ እዚሁ ልልቀቅላችሁ ወይንስ ዘግተናል? ልጅ ላይ ነው ብናዳምጠው ጥሩ ነው። እሱ ኢንሻአላህ እናንተ ጋር ሌሊት ነው አይደል? ከታች ወንድሜ። አዎ አልহামዱሊላህ። እኔ ጋር አሁን በቃ ሱቢ ደርሷል። አንድ ሰዓት እንደዚህ ቀርቷል። ማሻአላህ ማሻአላህ። ጀዛከላሁ እስቱ በዱዓ ትርሳል። እንግዲህ ኢንሻአላህ ጀዛከላሁ እስቱ አላህ ጨምርልህ። መርሐባ መርሐባ። قالوا يا أبانا ما لك لا تأمنا አይኔ እየተሻለኝ ነው። በቃ ትንሽ ነው የቀረው ወላሂ አይደለ ልጆች ችሏል። ማሻአላህ እሱ ብዙ ደግሞ በእጅ ደግሞ አትነካካው። ስበላላ ደግሞ ዝም ብሎ ትንሽ ውሃ ብርጭ አድርግበት። በእጅ አትንካው። መርሐባ አላህ አፍያ አድርግልህ። አብሽር آمين آمين يا رب. قالوا يا أبانا ما لك لا تأمنا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون
خطبة سمعنا خطبة سمعنا تستمعون إلى الخطبة سلا عزة عزيز النفس عزيز النفس عزة النفس የራስ መብቃቃት ስለዚህ ነው ኹጥባ እስላም በራስ መብቃቃትን በጣም ያበረታታል ሰዎች ላይ ያለ መውደቅ ራስን ሰርቶ ራስን ማስተዳደር በማንኛውም ዘርፍ ላይ ራስን መቻል السلام كيف الحال؟ أنت بخير؟ يا معك